ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች ዛሬም በወቅታዊ ጉዳዮች ወደ እናንተ ተመልሻለሁ። ዛሬ ከምናያቸው መካከል የአዶናይ የበጎነት ተግባር ቀጥሏል። የብዙዎቻችን ልብ ስትነካው የነበረው እህታችንን ተመልከቱ። አይዞሽ ብዙዎቻችን በቲክቶክ የምናውቃት ዋንትያ ትልቅ ችግር ላይ ትገኛለች። ደክሞኛል እያለች ትገኛለች። እንግዲህ ቀደም ብላ በቲክቶክ ቪዲዮ ይሄንን ለቃው ነበረ። ከዛ ብዙዎችም ሪያክት እያደረጉ ይገኛሉ። ሰዎች ምን አሉ? እሱንም የሚያስደምጣችሁ ይሆናል። ልጅሽ አድርጋልሻለች። እግዚአብሔር ይመስገን። እሺ ታድርግልሽ፣ ያርግልሽ እግዚአብሔር። በምላስ የቆሙ በአእምሮ የሞቱ ትልልቅ ህፃናት ስለበረከቱ ባለ ፋብሪካዎች እስኪ ለአፋቸው ዳይፐር አምሩት። በዛሬው ቪዲዮአችን እነዚህና መሰል ቪዲዮዎች ለእናንተ የማቀርብላችሁ ይሆናል። ከተመቻችሁ እንደተለመደው ሰብስክራይብ፣ ላይክ ታደርጉኛላችሁ። ቀጥታ ወደ ቪዲዮአችን። አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳይሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ዋው ደስ ሲል ቀስ ብለሽ ሰርፕራይዝ ሊያደርጋት ነው። አዎ ቆሚ እዚህ ጋር እንዳትገልጪው አይንሽ። ወይኔ ኦክሲጅን ከሁሉ ጊዜ በቃ አሁን መግለጽ ትችያለሽ አይንሽ። አይዞሽ ዋው እሱን ስም አቶ ብርሃኑ ይባላልኝና እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው 5 ያከብልሽ። የማርያም ታጅለ ቀርብ በያት። ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው። በሁለት ቀን ውስጥ አረላቶ ጋር በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብል ነኝ። ያው ማርያም ናለች ልሻንስ ይብናት። ችግር የለውም። አረ እንዴ ምን አይሆንም። ነይ ችግር የለውም። እሺ ተነሽ። አይዞሽ አሜን። አይዞሽ ደስ ብሎኛል። እኔ በጣም ዛሬ እውነት በቃ አዶናይ እየሰራ ያለው ነገር በጣም የሚያበረታታና ደስ የሚል ነው። ኢትዮ ስታንቡሎችን በጣም ይመሰግናሉ። ይህች እህታችን እንግዲህ እንደምታውቋት በኦክሲጅን ነው የምትተነፍሰው። አሁን ቢያንስ ለ24 ሰዓት የሚሰራ ኦክሲጅን መተንፈሻ ነው። ይህም ብቻ አይደለም። ኢትዮ ስታንቡል እንዳለው ከሆነ እንግዲህ በቀጣይ በቋሚነት ማለት ነው በተፈጥሮ መንገድ የምትተነፍስበትን መንገድ እናመቻቻለን ብለዋል። እንደዚህ አይነት ደጋግ ሰዎችን እግዚአብሔር ያብዛ። ዋንትያ ያስለቀሳትን ነገር መጀመሪያ ላስደምጣችሁ፣ ከዛ ሰዎችስ ምን አሉ የሚለውን ደግሞ ተከታተሉኛላችሁ አብራችሁ። በቃ እየደከመኝ ሰው በጣም ሲደክም ነው
አይታይም ማለች እንደሰማችኋት ድክሞኛል ነው የምትለውና ለዚህ ምክንያት ደግሞ ቀደም ብሎ አንድ ቪዲዮ ፖስታ ነበር። እነዚህ ምስሉ ላይ የምትመለከቷቸው ልጆች ናቸው። እንግዲህ ያልሆነ ጸያፍና የሚያስጠላ ነገር ከሰው የማይጠበቅ በተማሳይ በህግም የሚያስጠይቅ እኮ ነው። አዱናው ኢትዮጵያ ቲክቶክ ላይ ያለ ማህበረሰብ ስለ ህግ እንኳን በደንብ በማያውቅ በሚናገረው ልክ ተጠያቂ እንደሚሆን ራሱ ይሄ የተቀረጸው ቪዲዮ ምስክር እንደሆነ እንኳን የማያውቅ ማለት ነው። እስኪ ለማንኛውም ሰዎች ምን አሉ ሪአክሽናቸውን እስኪ እንይ ደግሞ ለምሳሌ ሪፖስት አድርጋችሁ መድረስ ያለበት ሰው ጋር ሁሉ ጋር ይድረስ። እኛን የሀዲያን ህዝብ ወይንም ማህበረሰብን አይወክልም፣ አያገባንም። እነዚህ ልጆች የሀዲያ ልጆች ወጥቶ ይሳደባሉ ብላችሁ ማህበረሰብን እንድትነኩ አንፈልግም። እነዚህ ልጆች ለራሳቸው የራሳቸው ብሶት ኖሯቸው ለብሶታቸው ወጥተው የሚሳደቡ ልጆች ናቸውና እባካችሁ የሀዲያ ማህበረሰብ አንተያን እንወድሻለን። በብዛት ኢትዮጵያውያን በሙሉ አንቺን እንወድሻለን። ሰው ግለሰብ ወጥቶ ለተናገረ ነገር ደግሞ እኛ ምንም ማድረግ አንችልም። አንቺ በሚችዩ መንገድ አካውንታቸውን ማዘጋት ትችያለሽ፣ እንደፈለግሽ ማድረግ ትችያለሽ። ግን የሀዲያ ማህበረሰብ እንደ ማህበረሰብ አንቺን እንወድሻለን። ቴንክ ዩ ቬሪ ማች ሼር አድርጉ። እውነት ነው። ደጋጎችም አሉ፣ መጥፎችም ሰዎች አሉ። ይሄ የሚታወቅ ነው። ሌሎች ሰዎች ሳሁን ምን አሉ እስኪ እንስማ። ሸርሙጣ የወለደች ዲቃል የዲቃላ እናት ናት። ያን ዲቃላ ለዋንትያ ነው እንግዲህ ሁሉ በምላስ የቆሙ በአእምሮ የሞቱ ትልልቅ ህፃናት ስለበረከቱ ባለ ፋብሪካዎች እስኪ ለአፋቸው ዳይፐር አምሩት። ልጅሽ አድርጋልሻለች። እግዚአብሔር ይመስገን። እሺ ታድርግልሽ፣ ያርግልሽ እግዚአብሔር። ያ አብረሻት ሳይሆን ዲግሪ እንዲያውም ደስ የሚለኝ እኔ ላንቺኛ የምንመኝሽ ሁሉም ወዳጆች የሚመኝልሽ ልጅሽም አንቺም እኩል የምትመረቁበትን ቀን ያ ጥሩ ላይፍ የምትኖርበትን እንደማንም ሴተኛ ዳሪ ጠርሙስሽን ይዘሽ እንደሚሰክሩት ወጥተሽ ወይንም ደግሞ ቆመው እዚህ ጋራ አከሌ እኮ እንዲህ አለ እንዴ አታሰድብኝ። እኔ እናት እንዲያውም ለአንቺ ይሄ ህዝብ ጠንካራ መሆን አለበት። ሌላ ብዙ የምንጋጭባቸው ብዙ ነገሮች አሉ። አታልቅሽብን። ኦኬ በሆነ ነገር መተው ከሆነ ምናምን ነገር እሱን ማንም ዝም ብሎ አያቸው። ግን እየመጣሽ ዲቃ ምንድነው መበርታት ነው። አሁን ምለው እንደዛ ነው። በቃ በህይወት ብዙ ጣውረድ አለና እነዚህ ነገሮችን ታገስ ነው። ኢትዮጵያ ህዝብ ከዚህ ቀደም ብዙ ውለታ ስላለበት ግን አይታይም። እንደደከመኝ አይታይም። ላብሽስ ቂስታ አይታይም። ሰው ቲክቶክ ላይ መጥቶ ስለሳቀ ለብሶ ስለታየ ስላጌጠ ውጫዊ ውበቱ ስለጠበቀ በውስጡ ስብራት የለበትም፣ ህመም የለበትም፣ የሚያነክስበት የሚጸጸትበት የህይወት ምዕራፍ የለውም ማለት አይደለም። ዋንትያ በጣም ትንሽ ልጅ ናት። በቃ እንደ ኮንቴንት የምትሰራው ኮንቴንት ከኔ ኮንቴንት ጋር አይገናኝም። ግን እነዚህ ሁለት ደቡብ አፍሪካ ውስጥ ሱቅ ውስጥ ቁጭ ብለው ከሚሰጡት የሸቀጥ ዕቃ ያነሰ አገልግሎትም ጥቅም ያላቸው ግለሰቦች እንደ ዋንትያ ያሉ በልጅነታቸው ብዙ ሴቶች ላይ የሚደርስ ጉዳት ደርሶባቸው ልጆቻቸውን ለማሳደግ ደፋ ቀና የሚሉ ሴቶችን አንገት ማስደፋትና ማስለቀስ አለባቸው ብዬ አላስብም። በደቡብ አፍሪካ ያለው የኢትዮጵያ ኮሚኒቲ ራሱ ለምን እንደሚል ጸጥ እንደሚል አላውቅም። እነዚህ ልጆች እንደ ማህበረሰብ የሀዲያን ትልቅ ማህበረሰብ እያሰደቡ ነው። እንደ ወንድም ደግሞ እኛ ወንዶችን እያሰደቡ ነውና አንድ መላ ልንሰጣቸው ይገባል ባይነኝ። ይመቻል። ታውቃላችሁ ሰዎች ለካ ደቡብ አፍሪካ ነው ያሉት ልጆቹ የተሳደቡት ልጆች ደቡብ አፍሪካ ነው ያሉት። ኢትዮጵያ ቢሆኑ ያው በእርግጠኝነት እንደምታሰሩ የሚያውቁት አለ። ግን ያም ሆነ ይህ እዛም ቢሆን የደቡብ አፍሪካ በደቡብ አፍሪካ የሚገኝ ኢትዮጵያ ኮሚኒቲ አለ። ዝም ሊላቸው አይገባም። ይሄ እንደ ሀገር ነው የሚያሰድቡት። በጣም እጅግ የሚዘገንና የሚያስጠላ ነገር ነው። አንዲት ፍሬ ልጅ ገና ህፃን ልጅ እኮ ነች። ለዛውም ደግሞ ልጅ እያሳደገች እንደዛ ማድረግ በቃ
ደስ አይልም። የአእምሮና ያሳሰብ ምን ያክል ድክመት ውስጥ ላይ እንዳለን ይሄ ራሱ የሚያስረዳው። እኔ ያሞከርኩ እየቀለሽ መሆን አለበት። እኔ በህይወቴ በጣም ማየት ከማልወደውና ደስ ከማይለኝ ነገር ስትሮንግ ዊሜን እናቶች፣ ጠንካራ ሴቶች ከሰው ምላስ የበለጠ ላይፍ አሽቷቸው ሰው ከደረሰበት በላይ ሰክሰስፉል ሆነው ነገሮችን ካሸነፉ በኋላ አንድ ሰው ሰደበኝ፣ ተናገረ፣ ቂጡን የጣለ ዱርዬ ከመንገድ ላይ መጥቶ ሰደበኝ ተብሎ አይለቀስም። መሸነፍ ነው ብዬ አላስበውም። ማልቀስ ጥሩ ነው፣ ግን ዱርዬ ስለሰደበሽ ለራሱ ህይወቱን ማሻሻል አቅቶት በጫትና በሺሻ ቂጡ የደነዘዘ ወጣት ሰደበኝ ብለሽ ይሄን ዱዌት አድርገሽ መስራትሽ አሁን ለመናገር ሪስፔክት ከማረጋቸውና ከመወዳቸው ጠንካራ ሴቶች ዋንትያ አንቺ አንዷ ነሽ። ሴት ልጅ የማታልፍበትን መከራ አልፈሽ ቆንጂዬ ወርቅ እንቁ የሆነች ልጅ አለች፣ የምታምር ማለት ነው። አይታችኋታል ጋይስ ልጇ እንዴት እንደምታምር በተግባር መቀየር ሰው መሆን ምን እንደሆነ ያሳየችን የልጅ ጀግና የልጅ ጎበዝ እንደ ዋንትያ የለም። የዛሬውን በዚህ ጨርሰናል። ከተመቻችሁና ደግሞ ጥሩ ሆኖ ካገኛችሁት አስተማሪ ሆኖ ካገኛችሁ ሰብስክራይብ ላይክ ማድረግ እንዳይረሳችሁ።